ርዕስ ምጽፉ እግዚአብሔር አይጥልም ብላችሁ ጻፉ። ሮሜ 11 ከ1 እስከ 12 ያለውን በኢየሱስ ስም እናነብና የእግዚአብሔርን ቃል አብረን የምናይ ነው የሚሆነው። አስራአንድ ከ1 እስከ 12 በኢየሱስ ስም ላንብበው። እንግዲህ እግዚአብሔር ሕዝቡን ጣላቸውን እላለሁ አይደለም፣ እኔ ደግሞ እስራኤላዊና ከአብርሃም ዘር ከቢንያም ወገን ነኝና እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። መጽሐፍ ስለ ኤልያስ በጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን? ጌታ ሆይ ነቢያትን ገደሉ፣ መሠዊያን አፈረሱ፣ እኔም ብቻዬን ቀረው፣ ነፍሴን ይሿታል። ነገር ግን አምላካዊ መልስ ምን አለው? ለበዓል ያልሰገዱትን 7 ሰዎች እኔ አስቀርቻለሁ። እንደዚሁም በአሁን ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ። በጸጋ ከሆነ ግን በሥራ መሆኑ ቀርቷል። ጸጋ ያለዚያ ጸጋ መሆኑ ቀርቷል። እንግዲህ ምንድነው? እስራኤል የሚፈልጉትን አላገኙትም፣ የተመረጡት ግን አገኙት። ሌሎች ደነዘዙ፣ እንዲሁም ዓይኖቻቸው እንዳያዩ ጆሮቻቸውም እንዳይሰሙ እግዚአብሔር የእንቅልፍን መንፈስ እስከዛሬ ድረስ ሰጣቸው ተብሎ ተጽፏል። ዳዊትም ማዕዳቸው ወጥመድና አሽክላ ማሰናከያም ፍዳም ይሁንባቸው፣ ዓይኖቻቸው እንዳያዩ ጨልሙ፣ ጀርባቸውንም ዘወትር አግብጥ ብለዋልና። እንግዲህ የተሰናከሉ እስኪወድቁ ድረስ ነውን እላለሁ? አይደለም። ነገር ግን እነርሱን ያስቀናቸው ዘንድ በእነርሱ በደል መዳን ለአሕዛብ ሆነ ይላል። ኢየሱስ ጌታ። እዚህ ጋር የምናያቸው የተወሰኑ ነጥቦች፣ የመጀመሪያው አንደኛ በሉና እግዚአብሔር ሕዝቡን ፈጽሞ አይጥልም ብላችሁ ጻፉ። እግዚአብሔር ሕዝቡን ፈጽሞ አይጥልም። ሮሜ 11 1 እና 2 እና ትንቢተ ሚልኪያስ 3:6 ያዙ። ትንቢተ ሚልኪያስ 3:6 እና ሮሜ 11 ከ1 እስከ 2 ያለውን ያዙ። ምንድነው የሚለው? ሮሜ 11 1 እና 2 እንግዲህ እግዚአብሔር ሕዝቡን ጣላቸውን እላለሁ አይደለም፣ እኔ ደግሞ እስራኤላዊና ከአብርሃም ዘር ከቢንያም ወገን ነኝና እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። መጽሐፍ ቅዱስ በትንቢተ ሚልኪያስ ምዕራፍ 3 ቁጥር 6 ላይ ሲናገር እኔ እግዚአብሔር ፈጽሞ አልጥላችሁምና እናንተ ያዕቆብ ቤቶ የጠፋችሁ አይደላችሁም። የማጠፉት የሚያጠፋ ነገር ስለሌለ አይደለም። የማጠፉት የሚያጠፋችሁ ነገር ሕይወታችሁ ላይ ስላልተገኘ አይደለም። የማጠፉት የሚያጠፋ ነገር በመንገዶቻችሁ ላይ ስላልገጠማችሁ አይደለም። የማጠፉት እኔ እግዚአብሔር ስለማልጥል ነው። ሃሌሉያ። ያለ መጥፋት ዋስትናችን እግዚአብሔር የማይጥል ስለሆነ እንጂ፣ ሃሌሉያ። ያለ መውደቅ ዋስትናችን፣ ወድቀን ያለ መቅረት ዋስትናችን፣ ጠፍተን ያለ መቅረት ዋስትናችን፣ ተሰብረን ያለ መቅረት ዋስትናችን፣ የሆነ ቦታ ላይ ተረስተን ያለ መቅረት ዋስትናችን ከአቅማችን አይደለም፣ ከብቃታችን አይደለም፣ ከችሎታችን አይደለም፣ ካለን የሰው ብዛት አይደለም፣ ካለን የሆነ አቅም አይደለም። የመጀመሪያና ዋና ብቸኛው ምክንያት እግዚአብሔር ስለማይጥል ነው። ሃሌሉያ። ዛሬ አንድ ነገር ነግራችኋለሁ፣ እግዚአብሔር አይጥለንም። ጌታ ምንም አይነት ሁኔታ ውስጥ ብንሆን፣ በምንም አይነት ነገር ውስጥ ብንሆን፣ በምንም አይነት መንገድ እያለፍን ቢሆን፣ በምንም አይነት የህይወት ጎዳና እየተመላለስን ቢሆን፣ ሰልፍ ቢበዛ፣ የጠላት ከበባ ቢያይል፣ ሁኔታዎች እንደጠበቅናቸው ሳይሆን በተቃራኒው ቢጓዙ፣ በቃ የፈራሁት ህይወቴ ላይ ሊሆን ነው ወይ የምንል እንኳን ብንኖር፣ አንድ ነገር ግን እነግራችኋለሁ፣ እግዚአብሔር አይጥልም። በዚህ በመጣውበት ከእግዚአብሔር ጋር በመጣውበት የህይወት ምዕራፍ ምን ገብቷል፣ ምን አይታል ብትሉኝ፣ የማይጥል አምላክ እጆቼን እንደያዘ፣ በማይጥል አምላክ እጅ እንደተያዙ ኢየሱስ ያድናል። ሃሌሉያ። የማይጥል እጅ ይዞናል። በቃ እና ስለዚህ አለ እናንተ ያዕቆብ ቤት የጠፋችሁ አይደላችሁም። ለምንድነው የማጠፉት? እኔ ስለማልጥል
ሐዋርያው ጳውሎስም በሮሜ 11 1 እና 2 ላይ ምን ብሎ ነው የሚነግረን? እግዚአብሔር ሕዝቡን ጣላቸው ወይ እላለሁ አለ። እጠይቃለሁ አስቀድሞ የመረጣቸውን የአብርሃምን ዘሮች አስቀድሞ የጠራቸውን የያዕቆብን ዘሮች እግዚአብሔር ጣላቸው ወይ እላለሁ አለ። ምክንያቶቹን ከታች እናየዋለን፣ እያየን እንሄዳለን። እና አይ አይደለም እንደሱ አይደለም አለ። አልጣላቸውም። እኔ ራሴ እኮ እስራኤላዊ ነኝ። እኔ ራሴ ከቢንያም ዘር ነኝ። እኔ ራሴ እስራኤላዊ ነኝ። እግዚአብሔር እንደማይጥል እኔ ምስክር አለሁ አለ። ኢየሱስ ያድናል። አንድ በረከት ልባርካችሁ፣ አሜን ትሉኛላችሁ? እግዚአብሔር ሰውን እንደማይጥል አንቺን ምስክር ያደርጋል። ይሄንማ በደንብ አሜን በሉ። እግዚአብሔር ሰውን እንደማይጥል አንተን ምስክር ይጠራል። ኢየሱስ ያድናል። ያው እሷ ምስክር አለች፣ እኔ እግዚአብሔር ሰውን አልጥልም ይላል። እሱ ምስክር አለ፣ እኔ እግዚአብሔር ሰውን አልጥልም ይላል። ኢየሱስ ያድናል። ሃሌሉያ። እኔ ያለው አለ ጳውሎስ። አላያችሁም? መልአኩ ገብርኤል ወደ ማርያም መጣና እኔ ወንድ ስለማላቅ እንዴት ይሆናል ስትለው ዘመድሽ የነበረችው ኤልሳቤጥ መካን ትባል የነበረችው አላት 6 ወር ሆኗታል፣ እርጉዝ ናት። ይኸው ምስክርነት ከፈለግሽ እሷን መጠየቅ ትችያለሽ አላት። ሃሌሉያ። ለዘመናት ያልወለደችው ሴት ወልዳለች። ይኸው ከፈለግሽ እሷ ጋር ሄደሽ ማረጋገጥ ትችያለሽ ብሎ ያቺ ስትነቀፍ የነበረችዋን ሴትዮ እንደ ምስክር ጠራት። ምስክር አርጉ፣ ኢየሱስ ጌታ አይገር፣ ምስክር አርጉ። ከዛ ማርያም እውነት ነው እንዴ ምናምን ብላ ስትሄድ እንዴ ውስጡ ያለው ጽንስ ዘለላ። የጌታዬ እናት አለች ሴትዮዋ። ኃይል ተሞልታለች፣ መንፈስ ተሞልታለች። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይገባኛል? የሰላምታሽን ድምጽ በሰማው ጊዜ በውስጥ ያለው ጽንስ ዘሏል አለች። ኢየሱስ ያድናል። አይገርምም? ሄዶ ለማርያም መልአኩ ገብርኤል ይሄው ከፈለግሽ ምስክር እኔ እንደማልጥል፣ እኔ እንደማልተው፣ እኔ እንዳሰብኩ፣ እኔ እንደምችል ምስክር ከፈለግሽ ዘመድሽ የሆነችውን ኤልሳቤጥን ሄደሽ አናግሪያት አላት። ስትሄድ እውነትም እንደዛ ነው። እስቲ አሜን በሉ። እግዚአብሔር ሰውን እንደሚያስብ እናንተን ምስክር ይጥራ። እግዚአብሔር ሰውን እንደሚጎበኝ እናንተን ምስክር ይጥራ። ይሄው እሱ ምስክር ነው፣ ጎብኝቼዋለሁ ይበል እግዚአብሔር። ይሄው እሷ ምስክር ነች፣ አስቤያታለሁ ይበል እግዚአብሔር። በኢየሱስ ስም ይሁንባችሁ። አይገርም? እና ማርያም ሄዳ ስታረጋግጥ ነገሩ እንደዛ ነው። አሁንም ሐዋርያው ጳውሎስ እንደሚለው እግዚአብሔር ሕዝቡን እንደማይጥል እንዳልጣላቸው እኔ ምስክር ነኝ። ምክንያቱም እኔ የተጠራሁት ከእስራኤላዊ ነው። እኔ የተጠራሁት ከቢንያም ወገን። ለምንድን ነው ጳውሎስ ይህንን እያነሳ ያለው? እስራኤላውያን ከመደንዘዛቸው የተነሳ ነው። ከመደንዘዛቸው የተነሳ ማለት እስከ ዛሬ ጭምር ማለት ነው። እስከዚህን ሰዓት ጭምር በምን ውስጥ ነው ያሉት ይላል መጽሐፍ? በድንዛዜ። እስራኤላውያን ታውቃላችሁ፣ እስቲል እስከ ዛሬ እኮ ኪዳናቸው እንጂ ያልሞተው እኮ እነሱ ኦልሬዲ ሞተዋል። የእግዚአብሔር ምርጫ እንጂ በእነሱ ላይ እኮ ያልሞተው እነሱ እኮ ሞተዋል። ኢየሱስን አያውቁ። ቀራኔው ላይ ሄዶ ሰው ሲጎበኝ ኢየሱስ የተሰቀለበትን ቦታ አዎ ኢየሱስ የተሰቀለበት ቦታ ይሄ ነው ብሎ አንድ አይሁዳዊ ያስጎበኛል። ግን ታምናለህ ወጥቶ አያምን። አይገርምም? አይገርምም? ሰው ከተለያየ ዓለም ወደ እስራኤል ሄዶ ወደ ኢየሩሳሌም ሄዶ ቅድስቲት ምናምን ብሎ ሲጎበኝ ምናምን የተሰቀለው ኢየሱስ ይኸው ቀራንዮ ይኸው መቃብሩ እዚህ ነበር ምናምን ብሎ ያስጎበኛል። እና መቃብሩ ላይ አንተ ስታለቅስ ምናምን ተነክተ እዚህ ነው የገባው ኢየሱስ፣ እዚህ ነው የተሰቀለልኝ ኢየሱስ፣ እዚህ ላይ ነው የተንከራተተው ምናምን ብለህ አንተ ስታለቅስ እሱ ቆሞ ይጠብቃል። ይህን ነገር ታምናለህ ስትለው ይላል መጽሐፍ ሲናገር ምን አለ? ድንዛዜ ውስጥ ናቸው። ምን ብለዋል? ደንዝዘዋል። ኢየሱስ ጌታ። ግን እነሱ ደነዘዙ እንጂ የእግዚአብሔር ዓላማ ግን በእነሱ ላይ አልተቀየረም። እነሱ ደነዘዙ እንጂ የእግዚአብሔር አጀንዳ በእነሱ ላይ አልተቀየረም። እነሱ የእግዚአብሔርን ሐሳብ ተላለፉ እንጂ፣ እነሱ ከእግዚአብሔር ፍቃድ ተላለፉ እንጂ፣ እነሱ የእግዚአብሔር ፕሮግራም አልገባቸውም እንጂ የእግዚአብሔር ሐሳብ በእነሱ ላይ አልተቀየረም። ባይዘዌ ዛሬ አንድ እንድትሰሙ የሚፈልገው ነገር ምን እንደሆነ ታውቃላችሁ? በእናንተ ላይ ያለ የእግዚአብሔር አጀንዳ አይቀየርም። እኔና እናንተ እንጂ የምንቀየረው የእግዚአብሔር አጀንዳ ምን አይልም። የእግዚአብሔር ፕሮግራም አይቀየርም። ለምሳሌ እግዚአብሔር አምላክ በሕይወት ላይ ሊሰራ ያሰበውን ምን አይልም፣ አይቀይረውም። ሊያደርግ ያለውን
እና ሃሌሉያ የእግዚአብሔር ፕሮግራም ምን አይልም አይቀየርም። መቼም ነው የማይቀየረው። የሚገርመኝ ነው የሚለው ታውቃላችሁ። መቼም አንድ ሰው ለምሳሌ በጌታ ነበረ፣ ከዛ ጌታን ቢክድ ዓለም ቢገባ እኛ ስናየው ምን እንላለን? ይሄ ሰውዬ እኮ ምናምን በፊት በጌታ ነበረ አሁን ጠፍቷል ምናምን አለቀለት የሞተ ነው ምናምን እንላለን። በጣም የሚገርም ነገር ግን ልንገራችሁ፣ በሱ ላይ ያለው እግዚአብሔር አጀንዳ ግን ምን አላለም? አልተቀየረም። እና ያ የእግዚአብሔር አጀንዳ ተከፍቶ ነው የሚጠብቀው እስከ መቼ? እስኪመጣ። የመጣ ቀን ይገርማቸዋል ያ አጀንዳ ከሰውየው ጋር ይቀጥላል። ካልመጣ ሰውየው ራሱ ይቀራል እንጂ አጀንዳው ምን አይልም። የቀረው ማን ነው? ሰውየው ዓለም ውስጥ ገብቶ ቢቀር ሰውየው እዛው ገብቶ በመቅረቱ ምክንያት ነው እንጂ የማይፈጸመው። ሰውየው በቃኝ እኔ በቃ ወደ ጌታ ልመለስ ብሎ ቢመጣ የእግዚአብሔር አጀንዳ ይቀጥላል። ሃሌሉያ! የማይለወጥ አምላክ አለን። ኢየሱስ ያድናል። እና ይህን ሳስብ ደስ ይለኛል በጌታ የማይጥል አምላክ አለ። እስቲ እግዚአብሔር ፈጽሞ አይጥለኝም በሉ እስቲ። ማለት አዲስ ባህሪ አያመጣማ በእኛ። እሱ እኮ እንደውም የወደቁትን ነው የሚያነሳው። የወደቁትን፣ የተጣሉትን፣ የተረሱትን፣ ዋጋ የላቸውም የተባሉትን እንደውም ምን ያደርጋቸዋል? ያነሳቸዋል እንጂ እግዚአብሔር የቆሙትን አይጥልም፣ ያሉትን አይጥልም። ባህሪው አይደለም። ኢየሱስ ጌታ እና በጣም የሚደንቅ እጅ ላይ ነው ያለ ነው። ሁለተኛ በሉና ስለ ሕዝቡ የነብዩ ኤልያስ እይታና የእግዚአብሔር እይታ በሉ። ስለ ሕዝቡ የነብዩ ኤልያስ እይታና የእግዚአብሔር እይታ። ስለ ሕዝቡ የነብዩ ኤልያስ እይታና የእግዚአብሔር እይታ። ሮሜ 11 3 እና 4 ሮሜ 11 3 እና 4 አንደኛ ነገሥት 19 14 አንደኛ ነገሥት 19 14 እና አንብበው በኢየሱስ ስም። እንደዚህ ነው የሚለው፣ ጌታ ሆይ መጽሐፍ ስለ ኤልያስ በጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን? ጌታ ሆይ ነቢያትን ገደሉ፣ መሠዊያን አፈረሱ፣ እኔም ብቻዬን ቀረው፣ ነፍሴን ይሿታል። ነገር ግን አምላካዊ መልስ ምን አለው? ነገር ለበዓል ያልሰገዱትን 7 ሰዎች ለእኔ አስቀርቻለሁ። ሃሌሉያ! አሁን ሐዋርያው ጳውሎስ ወዴት ገባ? ወደ አንደኛ ነገሥት ምዕራፍ 18 19 ከ17 ጀምሮ አንደኛ ነገሥት 17 18 19 ያለውን ታሪክ አመጣና ምን አለ? አላያችሁም ወይ አለ። ነብዩ ኤልያስ በነበረበት ዘመን ኤልያስ በእግዚአብሔር ፊት ቆሞ ሕዝቡን ከሰሰ። ምን ብሎ ነው የከሰሰው? ሰው ሁሉ አንተን አይፈልግህም፣ ክዶሃል፣ እኔ ብቻዬን ቀርቻለሁ፣ እኔ ራሴ ሊገሉኝ ይፈልጋሉ፣ ይኸው ነፍስ በእጄ ነች አለ እግዚአብሔር ፊት ቆሞ። ከዛ ጳውሎስ ምን አለው? አምላካዊ መልስ ግን ምን አለው አለ? ኢየሱስ ያድናል። ሃሌሉያ! በነገራችን ላይ ህይወታችንን የሚወስነው አምላካዊ መልስ ነው። እሺ አሜን በሉ። የትኛውም ግርግር አይደለም፣ የትኛውም የሰው እይታም አይደለም፣ የትኛውም የሰው መልስም አይደለም። ህይወታችንን የሚወስነው አምላካዊ መልስ ነው። ኢየሱስ ያድናል። ስለኛ እግዚአብሔር የተናገረው እሱ በ4 ነጥብ ይዘጋል። አይገርምም? እና ኤልያስ ይሄን ባለ ጊዜ ብቻዬን ቀርቻለሁ፣ ሕዝቡ አንተን አይፈልግህም፣ እኔንም ሊገሉኝ ነው ባሉ ጊዜ አለ እግዚአብሔር፣ ልክ ነው፣ አንተ ብቻህን ቀርተሃል፣ አንተንም ሊገሉ እንደሚፈልጉ አይቻለሁ፣ በርታ አይደለም ያለው። አምላካዊ መልስ ምንድነው ያለው? ይገርማል። ኤልያስ አንተ ነህ እንጂ ያላየሃቸው አለው። እኔ 7000 ለእኔ የተመረጡ ለበዓል ያልሰገዱ፣ ሃሌሉያ፣ እኔን የሚፈልጉ አደባባይ አላያቸውም እንጂ አንተ አላያቸውም እንጂ እኔ ግን ያየዋቸው ለኔ የሚኖሩ ለኔ የተደበቁ ለኔ የተለዩ፣ ሃሌሉያ አለኝ አለ እግዚአብሔር። ኢየሱስ ያድናል። አንድ ነገር ልንገራችሁ፣ ዛሬ እግዚአብሔር ሰው አለው። አልሰማ፣ ዛሬ እግዚአብሔር ሰው አለው። አንቺ አለሽ አይደል እንዴ? አንተ አለ አይደል እንዴ?
አንቺ ያለሽ አንተ ያለ እኔ ያለው አለው። ዛሬም እግዚአብሔር ሰው ምን እንዳለን በዚህ ዘመን ሰው ተበላሽ፣ ጴንጤው ተበላሽ፣ እንትኑ ተበላሽ፣ እንትኑ ተበላሽ። አዎ ተበላሽቷል። ዘመን ተበላሽ፣ እንትን ተበላሽ። አዎ እውነት ነው ተበላሽቷል። ግን ይገርማችኋል ኢየሱስ ያድናል። ዛሬም ግን በተበላሸ ዘመን መካከል በተበላሸ እንቅስቃሴ መካከል ለእግዚአብሔር የተለዩ እግዚአብሔርን የሚፈልጉ ለእግዚአብሔር የሚኖሩ እግዚአብሔርን የሚያስቀድሙ እግዚአብሔር የሕይወታቸው ዋና የሆነ አሉለት ለጌታ። ሃሌሉያ አሉለት ለጌታ አሉ ዛሬ ማይገርም አሉ። እግዚአብሔር አለ ለኤልያስ የመለሰው መልስ ምንድነው? ኤልያስ አንተ እንዳልከው አይደለም አለኝ እኔ 7000 አለኝ። እንደውም አለው ከዛ ውስጥ ትቀባልኛለህ፣ ከዛ ከተደበቁት ውስጥ አለው ትቀባልኛለህ አለው። ማንን ሲለው ኤልሳ የሚባል ትቀባልኛል፣ እዩ የሚባል ትቀባልኛል፣ አረ ሃሌሉያ አሳኤል የሚባል ትቀባልኛል። የሚቀቡ ራሱ አሉ። አረ ሃሌሉያ እናንተ ሰዎች ግድ የላችሁም። በዚህም ዘመን በዚህ አሁን ባለንበት ዘመን እግዚአብሔር ሰው አለው፣ የሚቀባው ሰው አለው፣ የሚለየው ሰው አለው፣ የሚጠቀምበት ሰው አለው፣ ክብሩን የሚገልጥበት ሰው አለው። ሃሌሉያ አጃሃ ካማሲያ ማሺያኖሲያ ሃሌሉያ ሃሌሉያ። መጽሐፍ ቅዱስ እኮ አብርሃም ባያቀን አለ። አብርሃም ምን ባይለን ባያቀን እስራኤል ራሱ ባይገነዘበን እግዚአብሔር አባታችን። አሁን እኛን አብርሃም ያቀናል እኛ ኢትዮጵያዊ ራሱ ያቃል አብርሃም አያቀን። እስራኤልስ ይገነዘበናል? ኢየሱስን እያመለኩ ነው የጌታ ናቸው ይለናል። አብርሃም ባያቀን እስራኤል ባይገነዘበን እግዚአብሔር አባታችን። ሃሌሉያ አባታችን። አረ ሃሌሉያ እግዚአብሔር አባታችን ነው። አብርሃም ባያቀን እስራኤል ባይገነዘበን። ስለዚህ አንተ ገለንገረ አለው እግዚአብሔር። ኤልያስ አለው አለኝ፣ ይገርማል አለው አለኝ። ለዛም ሄደ ቀባልኝ። ኤልሳን ባንተ ምትክ ነብይ እንዲሆን ቀባልኝ። እንደውም አለኝ ኤልሳ የሚባል ራሱ አንድ ሀብታም ገበሬ አለኝ፣ አውጣውና አለው ቀባው፣ ነብይ ይሆናል አለው። ኢየሱስ ያድናል። አረ ሃሌሉያ። ከዛ እናዛ አሉ እነዩ አሉ፣ ገና በበቀል ቅባት የሚነሱ አሉ፣ ኤልዛቤልን የሚገለብጡ አሉ። አለኝ እኔ አልታየም እንጂ አለኝ፣ ግድ የለም አትጨነቅ አለኝ። ስለዚህ የምትሰጉ ሰዎች ካላችሁ፣ እግዚአብሔር ሰው የለውም የምትሉ ሰዎች ካላችሁ፣ በዚህ ዘመን አገልጋይ የለም ቸርች የለም ምናምን የምትሉ ሰዎች አለ። አልተገናኘንም እንጂ አለ፣ አልተዋወቅንም እንጂ አለው ጌታ። በዘመናት መካከል አለው ሰው፣ አለው ቅሬታ፣ አለው የሚኖርለት፣ አለው የሚፈራው። ሃሌሉያ። ለዚህ ደግሞ ምንም ማስጨብጨብ አያስፈልግም፣ ምንም ባንዲራ መያዝ አያስፈልግም። ከጌታ ጋር መጨረስ ነው። ሃሌሉያ። የዛኔ እኔ በእድሜም ልጅ ነኝ፣ በአገልግሎቴም ገና የአገልግሎት ጅማሬ ነውና አንድ የባለቤቴ ጓደኛ የሰብሊ ጓደኛ አልተጋባንም። እኔና ሰብሊ ሜዛን እንደዚሁ በቃ አንድ ግሩፕ ውስጥ ነው ያለነውና ክርክር ተነሳና ብቻ እሷም እንደዚሁ ተመሳሳይ ሰው የለውም እግዚአብሔር አገልጋይ የለም በዚህ ዘመን አለች። ምን አገልጋይ አለ ምን አለች። ላስረዳት ሞከርኩ። አረ እባክሽ ተይ እስቲ ስለሌላው ተይ፣ እኔ ይኸው ልጅነቴን የሰጠሁት እኮ ለጌታ ነው። ይኸው እኔ የሚሰማኝ አጣሁ። ያለኝ አማራጭ ምንድነው? ማልቀስ። ቁጭ ብዬ ስቅ ቅብ ያለቀሱ ደነገጡ። ከዚህ በኋላ አልኳት ይሄ ርዕስ ብታነሽ አልለቅሽም፣ በስጋ አልለቅሽም። በቃ ጥቅስ ጠቅሼ ላስረዳሽ አልቻልኩም አይደል? ህይወቴን ከፍቼ ላሳይሽ አልቻልኩም አይደል? አልለቅሽም፣ ስራትሽን ያሽ። በቃ ኢየሱስ ጌታ እዲ ሃሌሉያ። መጃተን አይደለም፣ ሳይገባን ቀርቶም አይደለም፣ የቢዝነሱም የምኑም መንገድ ጠፍቶብንም አይደለም። የወደደንና እኛን የያዘበት እጅ ብርቱ ስለሆነ በለጠብን፣ ከሁሉ በለጠብን። ከዘመድ በለጠብን፣ ከቤተሰብ በለጠብን፣ ከቢዝነስ በለጠብን፣ ከኢኮኖሚ በለጠብን፣ ከሀብት በለጠብን፣ ከዓለም ሲስተም በለጠብን፣ ከምናየው ነገር ከሚያጓጓው ነገር በለጠብን፣ ከልጅነታችን በለጠብን፣ ከወጣትነታችን በለጠብን። ጌታ በልጦብን ነው። ሃሌሉያ። እኔ አሁን ማገለግለው በልጦብኝ ነው። ጌታ ኢየሱስ ያድናል።
ሃሌሉያ ሃሌሉያ። ዘመዶቼ ገና ልክ ዩኒቨርሲቲ እንደወጣው ይሄን የመሰለ አእምሮ ያለው ልጅ አሉ ተሰበሰቡ። ለምን አንደኛው ብር ልክልኝ ደወለ። የት ነህ? አዳማ መጥቻለሁ በዛው የሆነ ነገር ላቀብል ሲል የለውም ምን ዊዝድሮዋል ሞልቼ ወጥቻለሁ። ምን ነው አገለግላለሁ በቃ ምንም አላለኝ። እሺ ዘጋው። ከሌሎቹ አጎቶቼ ጋር ተሰብስበው ያሟል ወይ ይሄን የመሰለ አእምሮ ያለው ልጅ ያም እኔ ምን እላቸው ጠርቶኛል። ዘመኔ እንዲሁ ማባከናል ተጠርቻለሁ። ትደርሳለህ ልጅ ጠርቶኛል። ተጠራው። ጌታ እንደጠራኝ አውቃለሁ። ጠራኝ። አንዴ ማስታውሰው እግዚአብሔር ጻድቅ አይደለም። እኛ ሰፈር ሁለት ቤት ነው ጴንጤ ያለው፣ ሌላ ብዙም የለም ጴንጤና አንደኛው ቤት ይገርማቸዋል አዳር ፕሮግራም አለ በወር አንድ ቀን እስከ ሌሊቱ 7 ሰዓት 8 ሰዓት እና እዛ ሄደናል አዳር እና ማዘር አለች ሲስተር አለች ምናምን እና ማየት የማይችሉ አንድ ሰውዬ ናቸው የሚያገለግሉት። አሁን ይኑሩ ወደ ጌታ ሄዱ አላውቅም። በጣም ሽማግሌ ናቸው በወቅቱ እና ከዛ እንደዚህ መጡና እንደዚህ ብሎ ዳሰው እንደዚህ መጡና እንደዚህ ነክተው ና አንተ ልጅ አሉ። ከዛ ና እዚህ ቁም እስቲ እዚህ ጋር አሉ። ቆምኩ። ስለዚህ ልጅ ማወቅ ያለባችሁ ሰዎች እዚህ ውስጥ አላችሁ አሉ። እግዚአብሔር ጠርቶታል አታስጨንቁት እሺ አሉ። ገላገሉ በቃ ገላገሉ። ኢየሱስ ገላገሉ ግልግል። ከዛ ማዘንላታለሁ ልክ ሲደውሉ እነሱ ነው ሲደውሉ ሰምተሻል እንደጠራ ንገሪያቸው። ስራ እንትን ይበል ትምህርት እንትን አይበሉ ንገሪያቸው። ሰምተሻል ሲስተር ሰምተሻል ንገሪያቸው። ሃሌሉያ ሃሌሉያ። ድጋሚ ራሱ በጠራኝ አሁን ራሱ እንደ አዲስ ራሱ በጠራኝ አሁን ራሱ ደግሞ በጠራኝ ዝም ብሎ ዘመን ጨምሮልኝ ራሱ በጠራኝ ከእግዚአብሔር ጋር አረ ዝም ብሎ እየደጋገመ በጠራኝ። ሲጀምር ነው ከኢየሱስ ውጪ ማን ይችለኛል? ማንም ራሱ አይችለኝም። አሁን ተሞርጄ ተስተካክዬ አምሮብኝ ምናምን እንደዚህ እንትን አይታችሁ ነው እንዴ? ከነ እንትኑ ነው ከጠራኝ እሱ ከነ ነው የጠራኝ። ከዚህ ሲቆርጥ ከዚህ ሲልክ ከዚህ ሲያነሳ ከዚህ ሲሰብር ሲለውጠኝ ሲቀባኝ ሃሌሉያ። እኔ ግን ዛሬ መልእክት አለኝ። እግዚአብሔር ሰው አለው፣ የሚቀባው ሰው አለው፣ የሚያስነሳው ሰው አለው፣ የሚሰራበት ሰው አለው። አረ ሃሌሉያ ሰው አለው። እኔ ጌታ ሰው አለው። የተበላሸ ብቻ አይደለም ጤነኛ ሰው አለው። የተጨማለቀ ብቻ አይደለም የነጻ ሰው አለው አለው። አንድ ነገር ልንገራችሁ። አሁን ላይ ለምሳሌ ነው ብዙ ከሰዎች ጋር መከራከር ምናምን አልወድም። ብዙ ማስረዳትም አልወድም። ማወቅ ያለባቸው ነገር ካለ ብቻ ነው መናገር የምፈልገው። ማንም አይመስክርላችሁ። እናንተ ዝም ብላችሁ ከጌታ ጋር ነው። ከፈለገ ሰው ተቃራኒውን ያውራ። ታው እናንተ ዝም ብላችሁ ነው። የእናንተን እውነት እግዚአብሔር ነው የሚያወጣው። ኢየሱስ ያድናል። ኑሩ ዝም ብላችሁ ይገለጣል። ከጌታ ጋር መኖር በደንብ ነው የሚገለጠው። ልጅ የት እንደዋለ ምን ትጠይቁታላችሁ? ይታወቅ የለ እንዴ? አዋራ ላይ ዋለ ልጅ እኮ እንዳለ ልብሱን እንትን ብሎ ይመጣ የለ እንዴ? ማሚነት የትም አልሄድኩም ትምህርት ቤት ከዛ ወደ ቤት እንመጣሁት ይላል። ልብሱ እንዳለ አዋራ ላይ ነበር ማለት ነው። ኢየሱስ ጌታ። እኛ ድሮ መርካቶንን ድሮ እዚህ እስላም መቃብር መተን እንዋኝ ነበረ። እዚህ እንትን ምንድነው የሚባለው እዚህ ጮበረንዳ አካባቢ ማለት ነው እስላም መቃብር። አሁን ቀብርም ምናምንም የለውም እና እዛ መካከል እንትን አለ ውሃ እና እዛ እንዳትሄዱ ተብለን እንደበደባለን። ከዛ ጠፍተን እንመጣና ከዛ ተመልሰን ሄዳችኋል አልሄድንም ተሰብስበን እንደዚህ አንድ ላይ። የሚገርማችሁ ድሮ እኮ የሰፈር እናት እኮ ሰብስቦ ነው የሚገርፈው ሁሉ ነው። እንዳሁን አይደለም። እኛውን ስናድግ የጎረቤት ነው እየተፈጠፈ ያሳደገን እና ከዛ ሄዳችኋል አልሄድንም። ከዛ ይኸው አታዩም እንደ ጫው መስሎ እዛ እኮ ነው የነበረው። የት እንደነበርኩ ምን ነው የሚያስታውቀው? መልኬ የት እንደነበርኩ መልኬ ነው የሚያስታውቀው። ኢየሱስ ያድናል።
ከዛ ደግሞ እነሱ ላይ አራዳ ለመሆን ፈለግና ደግሞ ባዝሊን ገዝተን መሄድ ጀመርን። ይሄ አታይም ሲያብረቀርቅ ባዝሊኑን ተቀብቶ እዛ ከርሞ ያስታውቃል። የት እንደነበር የት እንደቆየን ያስታውቃል። ከማን ጋር እንደኖርን ያስታውቃል። እኔ አንድ ነገር ልንገራችሁ፣ የሰው መንፈሳዊ ደረጃ ለማወቅ 2 ደቂቃ ማውራት ብቻ ነው የሚጠበቅብኝ። 2 ደቂቃ መድረክ ላይ 3 ደቂቃ ማየት ብቻ ነው የሚጠበቅብኝ። የጸሎት ሰው ይሁን አይሁን፣ ከጌታ ጋር ይኑር ከራሱ ጋር ይኑር 3 ደቂቃ እንደው ምድል ቢሰጠኝና ቅድሚያ ባገኘውና እዛ እስቲ አንድ 3 ጊዜ ሃሌሉያ በል ባስብለው አውቃለሁ። ይታወቃል። በደንብ ነው የሚታወቀው። ለማስረዳት አትታገሉ። ይሁ ነገር ምንም ጥረት ውስጥ ምናምን አትግቡ። ይናገራል። እንቅስቃሴዎቻችን ሁሉ ያወራል። ኢየሱስ ጌታ እና እግዚአብሔር አለኝ አለ። ሶስተኛ በሉና በዚህ ዘመን በጸጋ የተመረጡ የእግዚአብሔር ቅሬታዎች አሉ ማለት ነው። በእርግጥ ተናግሬበታለሁ ግን በሉ ጻፉ። በዚህ ዘመን በጸጋ የተመረጡ የእግዚአብሔር ቅሬታዎች አሉ በሉ። በዚህ ዘመን በጸጋ የተመረጡ የእግዚአብሔር ቅሬታዎች አሉ። ሮሜ 11 5 እና 6 ሮሜ 11 5 እና 6 ኤፌሶን 2:8 በዚህ ዘመን በጸጋ የተመረጡ ምኖች ቅሬታዎች። የዛኔ በብሉይ ኪዳን በቃ አብርሃም ተመረጠ። አብርሃም ያዕቆብና አብርሃም ይስሐቅን ወለደ። ይስሐቅ ያዕቆብና ኤሳውን ወለደ። ዘር በያዕቆብ በኩል ቀጠለ። ያዕቆብ 12ቱን የእስራኤል ነገዶች ወለደ። የያዕቆብ ስም ተቀየረና እስራኤል ተባለ። እስራኤል በሚባለው አገር ውስጥ እግዚአብሔር ኪዳን ገባ። በእስራኤል በኩል ራሱን ለዓለም መግለጥ ፈለገ። ዓላማው አልተሳካለትም። ክርስቶስ መጣ። ኢየሱስ ያድናል። በክርስቶስ በኩል ራሱን ለዓለም ገለጠ እግዚአብሔር። ከዛስ ከክርስቶስ መምጣት በኋላ ምርጫው በምንድነው? በጸጋ በቅሬታ። ሃሌሉያ። እና ሲባል እግዚአብሔር አምላክ ይመጣል። ያው ታውቃላችሁ እግዚአብሔር ፍቃዳችንን ነው የሚፈልገው ከኛ። አቅማችንን አይፈልግ፣ ጉልበታችንን አይፈልግ፣ ችሎታችንን አይፈልግ። ምናችን ነው የሚፈልገው? ፍቃዳችን። ለምሳሌ አንዳንድ ትምህርት የተንሸዋረረባቸው አስተማሪዎች ቀድሞውንም እግዚአብሔር የሚድኑትንና ማይድኑትን ወስኗል ይላሉ። ተንሸዋሮባቸው ነው ትምህርት ሲንሸዋረር ሲጠናገር ማለት ነው። ኢየሱስ ጌታ እንጂ መጽሐፍ ቅዱስ በግልጽ ሲናገር ምንድነው የሚለው? ሰዎች ሁሉ እንዲድኑ የሚወድ እግዚአብሔር ይላል። ሰዎች ሁሉ እንዲድኑ ማን ይወዳል? እግዚአብሔር ይወዳል። ለሰው ልጅ ሁሉ የሚገባውን ዋጋ ምን ብሏል? ከፍሏል። ኢየሱስ ጌታ። ከዚህ በፊት ብያችኋለሁ አይደል? ለምሳሌ ለመላው ኢትዮጵያ ሕዝብ ነገ ምሳ በኔ ወጪ የትኛው ሆቴል ገብታችሁ ብሉ ብሎ ዶክተር አብይ ቢል አይልም እንጂ ቢል እንዳለ 120 ሚሊዮኖቻችሁ ገብታችሁ ብሉ ነገ ምሳ በኔ ወጪ ቢል ከዛስ እኔ ሲጀመር ዶክተር አብይ ምሳ በላ ብሎኝ ነው እንዴ የምበላው ብሎ ህዝቡ ቢቶ እና 10 ሰው ብቻ ቢበላ ከ120 ሚሊዮን ህዝብ ምናም ከ130 ሚሊዮን ህዝብ 10 ሰው ብቻ ቢበላ ምሳው ዋጋ ስላልተከፈለ ነው፣ ምላሽ ስላልሰጠ አይደል ሰው። ስለዚህ እግዚአብሔር በክርስቶስ በኩል ለዓለም የሚገባውን ዋጋ በጠቅላላ ከፍሏል። ኢየሱስ ያድናል። ማንም ሰው ይሄንን ድግስ ቢካፈለው መብላት ይችላል፣ መጥገብ ይችላል፣ መኖር ይችላል። ሃሌሉያ! በክርስቶስ ዋጋው ተከፍሏል። ኢየሱስ ያድናል። እስቲ ዋጋው ተከፍሏል በሲ። ስለዚህ ሰዎች ሁሉ እንዲድኑ ማን ይፈልጋል? እግዚአብሔር ይፈልጋል። ግንስ የሰዎችን ፍቃድ ግን ማለፍ አይፈልግም። ሰይጣን ነው ባይዘው ያለ ፍቃዳችን መጥቶ ተከራይቶን የሚኖረው እንጂ እግዚአብሔር ያለ ፍቃዳችን አይመጣም። ጌታ ኢየሱስ ሲናገር ምን አለ? እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምጼን ቢሰማ በሩን ቢከፍትልኝ ወደ እርሱ ምን እላለሁ? እገባለሁ፣ ከሱ ጋር እራት እበላለሁ። ግን ምን ካለልኝ ነው? ከከፈተልኝ። ካልከፈተልኝስ መብቱ ነው። እኔ ይገርመኛል እኮ ጌታ ይገርመኛል። እንዴ እኔን መከተል የሚወድ ቢኖር እኮ ያለ ነው እሱ። ሰውኝላችሁ ሞችላችሁ ዋጋ ልከፍል መጥቼ እንደዚህ አድርጌ አላለም። የሚወድ ቢኖር
በፍላጎታችሁ ነው። ግንስ ፍላጎታችሁ ግን ቀጥሎ ይዟችሁ የሚሄድበት ጎዳና አለ። ውጤት አለው። በጣም ከባድ ውጤት አለው። ሰው ዛሬ በኢየሱስ ላይ ይቀልዳል፣ ያሾፋል ምናምናል። እኛ ደግሞ ነገ እንቀልድበታለን። ሃሌሉያ። የምህረት በር የተዘጋ ቀን ቤተክርስቲያን ስትነጠቅ የዛኔ የቀለደው ይቀለድበታል፣ አውሬው ይቀልድበታል ላይ ኢየሱስ ጌታ። 5 እና 6 እናንብበው ከዛ ጨርሳለሁ። እንደዚህ አይደል የሚለው? እንደዚሁም በአሁን ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ። በጸጋ ከሆነ እንግዲህ በስራ መሆኑ ቀርቷል። ያለዚያ ጸጋ ያለዚያ ጸጋ መሆኑ ቀርቷል። በስራ አይደለም። በምንድነው አለ? በጸጋ የተመረጡ። እግዚአብሔር መረጠ። ኢየሱስ ክርስቶስ ያድናል። ሮሜ 2:8 እንደዛ ምንድነው? ኤፌሶን 2:8 እንደዛ አይደል የሚለው? ኤፌሶን 2:8 እንደዚህ ያለ የሚለው በኢየሱስ ስም ላንብቦ። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ እንጂ ከናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። የዳናችሁት በምን? በጸጋው። የተመረጣችሁት በምን? እጃችሁ ራሱ እንድታነሱ በቃ ረዳችሁ ጌታ። ሃሌሉያ። እናንተ ሰዎች ራሳችንን ለጌታ መስጠታችን፣ ጌታን የግል አዳኝ አድርገን በሕይወታችን ላይ ማንገሳችን፣ በሕይወታችን ላይ የከፈተው ሰማይ ሃሌሉያ፣ ከጨለማ ወደሚደነቅ ብርሃን፣ ከሞት ወደ ሕይወት ኢየሱስ ያድናል። ይሄ ነው በላያችን ላይ የተሰራው። ስለዚህ በዚህም ዘመን አለ ጳውሎስ በጸጋ የተመረጡ ቅሬታዎች እግዚአብሔር አሉት። ከየት? ከአይሁዳዊ አሉት፣ ከእስራኤላዊ፣ ከጃፓናዊ፣ ከኢትዮጵያዊ፣ ከመላው ዓለም በጸጋ የተመረጠ ቅሬታ እግዚአብሔር አለው። ልጅ አለው እግዚአብሔር፣ ሰው አለው። አሁንም በቅሬታ እየመረጠ ያለ፣ ለእግዚአብሔር እየኖረ ያለ፣ እግዚአብሔርን እየፈለገ ያለ ምን አለው? ሰው አለው እግዚአብሔር ይመስገን። ብዙ ጊዜ አስተውላችኋል? ግን እንደዚህ አይነት ነገር አስተውላችኋል? መልካም ነገር በጣም ዋጋ ተከፍሎ ካልሆነ ወደ አደባባይ ያወጣ። ክፉ ነገር ወዲያው ነው የሚፈነዳው። ለምሳሌ አንድ ነገር ልንገራችሁ። 6 ሆነን ከተማውን እንበጠብጣለን። አሁን ብንወጣው ከተማው 6 በጥበጥ። ለምሳሌ ዝም ብለን ድንጋይ ሁለት ድንጋይ ይዘን ሱቆች ላይ መኪና ላይ ምናምን ነገር ብንሮጥ ሰው ሁሉ አብሮን ይሮጣል። ከተማውን ይሮጣል። ምን እንደሆነ አላውቅም። እየተባሉ አምልጥ፣ ስጋ ሱቅ ይደዋወልና ከተማው ላይ ረብሻ ተነስቷል። ወደ ቤት ግቡ ልጆች፣ የት ናችሁ ያላችሁ? ቃውጢ ለ6 ለ7 ይሄን የሚያክል 6 ሚሊዮን የሚኖርበት ከተማ ማለት ነው። ኢየሱስ ያድናል። ለመስራት ግን መልካም ሰርታችሁ ግን እንደዚህ ልውረሰው ብትሉ በጣም ዋጋ ተከፍሎ፣ እሱንም የሰይጣን ትግል አይደለም፣ ስንት ተጸልዮበት ምናምን እሱም ተሰብሮ። ኢየሱስ ጌታ። ያውን ዘመኑ አልፏል፣ ጊዜው አልፏል። መቼም መንግስት አይጠይቀኝም እንጂ ለ3 ለ4 ሆነን ነበር ትምህርት ቤት በጥብጠን ሃይስኩሉ ተዘግቶ የምንወጣው። ለ3 ለ4 በቃ አንስተን ግርግር ተፈጥሮ ተማሪው ተራምቶ በቃ ምናምን ትምህርት የለም ተብሎ በር ተከፍቶ ወደ ቤት። ጌታ እንደሚጠቀምብኝ ስላወቀ ነው መሰለኝ ቀድሞ ሊጠቀምብኝ ሞክሮ ነበረ። ጌታ ደረሰልኝ። ኢየሱስ ያድናል። እና ለክፋት ለአመጽ ለሆነ ነገር በጣም አየሩ ቀላል ስለሆነ ልክ አየሩ ላይ ሲታያውን አመፀኞች እንዳለ ክፎች ምናምን እንትን ማይሉ እንዳለ ይወረሱ ይመስላል ምድሪቱን። አይደለም፣ አልወረሱ። ግርግር ፈጥረው ነው። ለ6 ከተማው እንደሚበጠብጡት ሰዎች ግርግር ፈጥረው ነው። ቻናሉ ላይ ምናምን ግርግር ፈጥረውብን ነው። የሆነ እንትኑ ላይ ግርግር ፈጥረውብን ነው። የሆነ ነገር ላይ ግርግር ፈጥረውብን ነው። ውስጥ ለውስጥ ሲታይ የለም፣ እንደሱ አይደለም አለው። እግዚአብሔር ሰው ቅሬታ አለ። ሃሌሉያ። ሲታይ እንደዚህ ውስጥ ለውስጥ እንደሱ አይደለም፣ እላይ ላይ ነው እንደሱ። ሰው ሁሉ ከዛ በኋላ እላይ ላይ ስለሆነ የሚያው ይሄ መስማም ይሄ ቸርች ባትርስ እንትን ባትርስ ባታገለ እንትን ባት አይደለም፣ እንደሱ አይደለም። መሬት እንደሱ አይደለም። ኦሪጂናሉ እንደሱ አይደለም። ትክክለኛው እንደሱ አይደለም። እውነተኛ ጴንጤዎች አሉ፣ ጌታን የሚወዱ ጌታን የሚፈልጉ ጌታ ይመጣል ብለው የሚጠብቁ እውነተኛ ጴንጤዎች አሉ። በድካማቸው ምንም ቢሆን ልባቸው ጌታን የሚፈልግ ጴንጤዎች አሉ። እግዚአብሔር በረዳቸው መጠን የሚንበረከኩ የእግዚአብሔርን ፊት የሚፈልጉ ጴንጤዎች አሉ። ሃሌሉያ አሉ። በብዙ ቻሌንጅ ውስጥ እግዚአብሔርን የሚያገለግሉ አገልጋዮች አሉት። እግዚአብሔር አለው ቅሬታ
እግዚአብሔር ሰው የለውም፣ ጴንጤ የለውም፣ አገልጋይ የለውም ካልን ከኔ ጋር አይደለም የምትጋጩት። አሁን እኔ አላለቅስላችሁ፣ እኔ አደኩ፣ እኔ አድጌያለሁ። እኔ እንደፈለጋችሁ ብትሉ ራሱ ከጥልቅ አሁን ነው የወጣው። አሁን አይቻለሁ። ከጥልቅ ስትወጣ ብትሉኝ ነው እንዴ ምናምን አይገርም። አሁን እኮ ገና መውጣቴ ነው ብዬ ነው የምሄደው። እኔ አሁን ግን ከኔ ጋር አይደለም ግጭቷም ከዚህ ቃል ጋር ነው። ሰው የለም፣ ጴንጤ የለም፣ እንትን የለም፣ ከዚህ ጋር ነው ግጭቱ የሚሆነው። አለ አለ። ሃሌሉያ፣ እግዚአብሔር ይመስገን። እዚህ ላይ እንጨርስ፣ ሳምንት እንቀጥል።